ለምሳሌ ከክርስቲያኖቹ ብንነሳ የፈጣሪ አምላካቸውን ስም ማን ብለው ነው የሚጠሩት? እግዚአብሔር። በዚህ ስም ግን የሚግባቡት ከማን ጋራ ነው? ከመሰል እምነት ተከታዮቻቸው ጋር ነው። ይሄንን ቋንቋ ወይም አማርኛ የማይችሉ ሌላ ቋንቋ የሚጠቀሙ ወይ ሌላ ሀገር ላይ ቢሄዱ የሀገሩን ስም ነው የሚጠቀሙት። እዛ ያለው ክርስቲያን የሚጠቀመው ሊግባቡበት አይችሉም። አላህ የሚለው ስም ግን ዓለም ላይ ያለው ሙስሊም ሁሉ በጋራ የሚያመልከውን አምላክ የሚጠራበት የተጸውዖ ስሙ ነው። ሊተረጎምም አይገባም። ያ ማለት ትርጉም የለውም ማለት አይደለም። ተተርጉሞ ትርጉሙ በስሙ ቦታ ላይ ስምን ወክሎ ሊቀመጥ አይችልም። ለምን? ፕሮፐር ኔም ነው። ፕሮፐር ናውን እንዴት ነው የሚተረጎመው? ለምሳሌ አንድ አልማዝ የምትባል ሴት ዲቪ ደርሷት አሜሪካ ብትገባ እዛ ፓስፖርት ቢሰጣት ስሟ አልማዝ ነው ወይስ ዳይመንድ ነው? ዳይመንድ ይሆናል። ወይንም ደግሞ ትግስት የምትባለው አረብ ሀገር ለሥራ ገብታ እዛ ብትቀጠር ስሟ ሰብር ተብሎ አይጠራም። ትግስት ነው፣ አልማዝ አልማዝ ነው። አላህም አላህ ነው። ማዕናው ምንድነው? ሌላ ጥያቄ ነው። ከዚህ በፊት አይተነዋል መሰለኝ የስሙንም ትርጓሜ አልኢላህ ከሚለው የተገኘ መሆኑ ዙል ኡሉሂያ አላህ ማለት አምልኮ የሚገባው ጌታ ማለት እንደሆነ አይተናል። ስሙም ሙዕጂዛ ነው። ከስሙ ተአምራት መካከል አላህ የሚለውን ጻፉት የምትፈልጉት ግድግዳ ቤታችሁ ላይ ፊደሉን ቀርጣችሁ በጣላችሁት ቁጥር የተቀረው አሁንም አላህነቱን እየጠቆመ እስከ መጨረሻው አብሮ ይሄዳል። ምክንያቱም አላህ የሚለው የአራት ፊደል ውጤት ነው። አሊፍ ሁለት ላምና ሃ ሰድርያዋ አላሁ የሚለው ይሄንን ከጻፋችሁ በኋላ የመጀመሪያውን አሊፍ ቆርጣችሁ ብታስወግዱት የቀረው ማን ነው? ሊላሂ ወሊላሂ ሙልኩ ሰማዋት ወልአርድ ወሊላሂ ማ ፊ ሰማዋት ወማ ፊል አርድ እያለ በቁርአን ላይ በብዙ ስፍራ እሱን ይጠራዋል። የመጀመሪያውን አሊፍና ላምን ሁለቱን ደግሞ ስትቆርጡት ምን ይቀራል? የቀረው ለሁ የሚል ይቀራል። ወለሁ መን ፊ ሰማዋት ወልአርድ ወለሁ ማ ሰከነ ፊል ሌይሊ ወነሃር እያለ በብዙ የቁርአን አንቀጽ እሱነቱን ሲጠራ እናየዋለን። የመጀመሪያዎቹን ሶስቱን ደግሞ ስንቆርጣቸው አሊፍና ሁለቱ ላም ሲጠፉ ማን ይቀራል? ሁ ይሆናል። አልዋው ዒወዳን ይضም እንደሚባለው ወዒንደሁ መፋቲሑል ገይቢ ላ ያዕለሙሃ ኢላ ሁ። በዚህ አይነት የተጠቀሱ ብዙ የቁርአን ጥቅሶች አሉ። እንደው ከዳር የሚለውን ደግሞ ትተን ከመሃል ብቻ እንቁረጥ እንልና አራቱን አስቀምጠን ከመሃል አንዱን ላም ስናወጣው ኢላህ የሚል ይቀራል። ወኢላሁኩም ኢላሁ ዋሂድ አላህነቱን ከመጠቆም ያልተወገደ ማለት ነው። እሱ ብቻ የሚጠራበት የተጸውዖ ስሙ ነው። ስለዚህ ማመልከው አምላክ ሁወላህ እርሱ አላህ ነው። አሐድ አንድና ብቸኛ ነው። ሁለትዮሽ የሌለበት የማይከፋፈል አጋር የሌለው አሐድ አንድና ብቸኛ ነው። አላሁ ይሄ አላህ አሰመድ የፍጡራን ሁሉ መጠጊያ ነው። ፍጡራን በተቸገሩ ሰዓት ብቸኛ ደራሻቸው እርሱ ነው። ያ አዩሃ ናሱ አንቱሙል ፉቀራኡ ኢለላህ ወላሁ ሁወል ገኒዩል ሐሚድ እንዳለው ሁላችንም ወደሱ ምንድነን? ከጃዮች ፈላጊዎች ነን። አላህ ግን ከኛ የተብቃቃ ምስጉን ጌታ ነው። አሰመድ ለፍጡራን ሁሉ ብቸኛ ደራሽ ማለት ነው፣ መጠጊያ ነው። አላህ ለም የሊድ አልወለደም፣ ወለም ዩለድ አልተወለደም። እዚህ ጋም ተጠንቀቁ። ብዙ ጊዜ ምን እንላለን? ለም የሊድ ወለም ዩለድ አይወልድም አይወለድምም እንላለን። በሐሳብ ደረጃ ትክክል ነው፣ በትርጉም ደረጃ ግን ስተት ነው። አይወልድም አይወለድም ሳይሆን አልወለደም አልተወለደም ነው ትክክለኛ ፍቺው። የሊድ ማለት በአረብኛ ቋንቋ ይወልዳል ማለት ነው። የይወልዳል ተቃራኒው ማን ነው? አይወልድም ነበር ተቃራኒው። ላ የሊድ አላለም፣ ለም የሊድ ነው ያለው። ለም የሚለው ሐርፍ ነፍይ ሙዳሪዕ ወይም ፊውቸር በሆነ ቴንስ ላይ ሲገባ ማዕናውን ፓስት ያደርገዋል፣ ወደ ማዲ ይቀይረዋል። ስለዚህ ለም የሊድ አይወልድም ሳይሆን አሁን አልወለደም ፊማ መዳ አዘ ፓስት ቴንስ። ወለም ዩለድ ራሱ አልተወለደም። አልወለደም ከተባለ ልጆች የሉትም ማለት ነው። አልተወለደም ከተባለ ደግሞ ምን የለውም? ወላጆች የሉትም ነው። ወደፊት እስጣራ ይወልዳል የሚለውን አያሲዘንም ወይ እንዳይባል ወለም የኩን ለሁ ኩፉወን አሐድ ለርሱ የሚሆን አንድም ብጤ የለውም ማለት ቃለ ተዓላ ወለቀድ ዘራእና ሊጀሃነመ ከሲራን ሚነል ጅኒ ወልኢንስ ይላል። በእርግጥም ለጀሃነምም ብዙ ሰዎችና ጅኖችን ፈጥረናል ይላል። እዚህ ላይ ብዙ ጊዜ ሹብሃት ይነሳል።
ሙስሊም ያልሆኑ አካላት ሙስሊሙን ለማደናገር እንደ ጥያቄ የሚያነሱ አሉ። በሱረቱል አዕራፍ ቁጥር 179 አሁን ባነበብነው የቁርአን አንቀጽ መሰረት ሰዎችም ጅኖችም ለጀሃነም እሳት ከሆነ የተፈጠሩት ለምንድነው እናንተ የምትለፉት? በቃ አላህ የፈጠራችሁ ለጀሃነም ነው። ቀኑ ደረሰም አልደረሰም ቁጭ ብላችሁ በሐዘን ያንን እጣ ፈንታችሁን ለምን አትጠብቁም አይነት ነገር ግልጽ ነው። እቺ የቃላት ሽወዳ ትባላለች። ቃሉን አንብበው ሳይሆን አምታተው ያቀረቡት ጥያቄ ነው። ጌታ አላህ በዚህ የቁርአን አንቀጽ ላይ ሰውንም ጂኒንም ለእሳት ፈጠርኩ ብሎ አልተናገረም። ደግሞም ለእሳት አይደለም ዓላማው። ለምን ዓላማማ እንደፈጠረ ሱረቱ ዛሪያት ቁጥር 56 ላይ በግልጽ ነግሮናል። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ያለው ሰዎችንም ጂኖችንም ነው ያለው። አጠቃላይ ሁሉን ማለት ነው። እኔን ሊያመልኩ እኔን በብቸኝነት ሊገዙ እንጂ ለሌላ ዓላማ አልፈጠርኳቸውም ማለት። ትልቁ የፈጠረበት ዓላማው ዒባደቱሁ ዐዘ ወጀል እሱን ማምለኩ ነው። ለዛ ነው ከመሐከላችን ሰዎችን መርጦ የመረጣቸውን ነቢያትና ሩሱል አድርጎ የላከልን። በተለያየ ዘመንና ስፍራ ቀደምት መለኮታዊ መጻሕፍትንም የህይወት መመሪያ አድርጎ ያወረደልን ለዚህ ዓላማ ሲል ነው። ነቢያት መላካቸው መጻሕፍት መውረዳቸው ዓላማው ትክክለኛ አምልኮ ከሐሰተኛው እንዲለይ ሰው የተፈጠረበትን ዓላማ ከግብ እንዲያሳካ ነው። ስለዚህ ለዒባዳ የተፈጠርንበት ዓላማ ነው። ጀነትና ጀሃነም ደግሞ ግቡ ነው፣ ጋያው ነው። መጨረሻ ላይ ውጤቱ ግን ምንድነው ከተባለ ሰዎች ሁሉ የተፈጠሩበትን ዓላማ አውቀው በዛ ዓላማ ኑረው ቢሆንማ ኖረው ሁሉም ሰው የት ይገባ ነበር? ጀነት ይገባ ነበር። ወይ በተቃራኒው ሰው ሁሉ ከተፈጠረለት ዓላማ ወጥቶ ጌታውን ክዶና አምጾ ከነ ኃጢያቱ ቢሞት ሁሉም ሰው የት ይገባ ነበር? እሳት ነበር የሚገባው። ነገር ግን ሰው ሁሉ ባህሪው እንደዛ አልሆነም። ከፊሉ አማኝ ነው፣ ከፊሉ ደግሞ ምንድነው? ከሃዲ ነው። ተጨባጩን ስናየው ሱረቱል ሙምተሒና ላይ መሰለኝ እንደገለጸው ሁወ الذي خلقكم فمنكم كافر ومنكم مؤمن የፈጠረን አንድ ጌታ ነው። የአንድ ሰው የአደም ዝርያ ነን። ከእምነት አንፃር ግን ለሁለት ተከፈልን። فمنكم كافر ከናንተ ውስጥ ከሃዲ አለ፣ ከናንተ ውስጥ አማኝ አለ አለ። አሁን ለካሃዲዎች ምንድነው ድግሱ? ጀሃነም እሳት ነው። ለአማኞች ደግሞ ጀነት ነው። ለሁለቱም ነዋሪን አዘጋጅቷል ማለት ነው። እዚህ የቁርአን አንቀጽ ላይ ታራ ምንድነው ያለው? ወለቀድ ዘራእና ሊጀሃነም በርግጥም ለጀሃነም ፈጠርናለና ምን አለ? አናስ ወልጂን አላለማ ሰዎችና ጂኖችን አላለም። ከሲራን ሚነል ጂኒ ወልኢንስ ነው ያለው። ከጂኖችና ከሰዎች ብዙዎቹን ለጀሃነም ፈጠርናለ። ይሄ ማለት መፍሁሙ ምንድነው? ከሰዎችና ከጂኒዎች ብዙዎቹ ደግሞ ለምን ተፈጥረዋል? ለጀሃነም ሳይሆን ለጀነት ተፈጥረዋል ማለት ነው። ግልጽ ነው። ምናልባት እዚህ ጋር አሁንም የቃላት ሽወዳ እንዳይጠቀሙባችሁ ብዙዎቹን ለጀሃነም ፈጥረናል ካለ ጥቂቶቹን ለምን አንልም ለጀነት? እነሱንስ ለምን ብዙዎች እንላለን ሲባል ብዙዎችና አብዛኞች ይለያያል። ቋንቋ ተረዱ። ቃሉ ያለው ወለቀድ ዘራእና ሊጀሃነመ ከሲራን ያለው አክሰረሁም አላለም። አክሰረሁም ቢል ኖሮ አብዛኛዎቹ እንል ነበር። አብዛኛዎቹ ለእሳት ተፈጥረዋል። ከዛስ ቀሊል ጥቂቶቹ ለጀነት እንል ነበር። ያለው ከሲራን ነው። አብዛኛዎቹን ሳይሆን ብዙዎችን ነው ያለው። ስለዚህ ብዙ ሰዎች የጥፋት ሰው ከሆኑ ሌሎች ብዙዎች ደግሞ ምን መሆን ይችላሉ? የጀነት መሆን ይችላሉ። ሁለት ብዙዎች የግድ ጥቂት ለመባል ሌላኛው ምን መሆን አለበት ካሉ አብዛኛው ነው እንጂ ብዙ አይደለም። አብዛኛው ከተባለ የተቀረው ምን ይባላል? ጥቂቱ ይባላል። ብዙዎች ከተባለ ግን የተቀረውንም ብዙ ለማለት የሚከለክለን ነገር የለም። ሁለት ተፎካካሪ ፓርቲዎች በሀገራችን ቢኖሩ ተውት፣ ፓርቲው ይቅር፣ ስለ ዲን አይደል የምናወራው። በእኛ በጀማዓ እንምጣ። በዚህ በኩል ሱናን የሚከተሉ በሰለፎች መስመር ላይ ያሉ ሰለፊ የዓቂዳን ዓቂዳቸው ያደረጉ በኢትዮጵያ ውስጥ 10-20 ሚሊዮን ወንድምና እህቶች ቢኖሩ አላህ ያብዛቸውና እነዚህ 10 እና 20 ሚሊዮን ብዙ ናቸው ወይስ ትንሽ? ብዙዎች ናቸው። በተቃራኒው ደግሞ በሌላ መስመር ላይ ሄደው በቢድዓ በጥመት መንገድ ላይ የሚጓዙ 10-20 ሚሊዮን ደግሞ ሙስሊሞች ቢኖሩ አላህ ከጥመት ይጠብቀን። እነሱስ ብዙ ናቸው ጥቂት? ስለዚህ ብዙ ሱንዮች እንዳሉ ሁላ ብዙ ቢድዒዮችም አሉ ማለት ይችላል። ለሁለቱም ብዙ ግን አብዛኛው ሱንይ ነው ካልንስ ሙብተዲዑ ጥቂት ነው ነው አብዛኛው። ይሄ ደግሞ አረብኛው ላይ አክሰር የሚለው ነው። ለምሳሌ ወላ ተጂዱ አክሰረሁም ሻኪሪን አብዛኛዎቹን አመስጋኝ ሆነ አታገኛቸውም ካለ
ጥቂቶች ናቸው ማለት ነው የሚያመሰግኑት ብዙዎች አመስጋኝ አይደሉም ቢል ኖሮስ ብዙዎች ደግሞ አመስጋኝ ይኖራሉ ማለት ይቻላል ግልጽ ነው ስለዚህ ጌታችን ወለቀድ ዘራአና ለጀሃነም በርግጥም ለጀሃነም ፈጥረናል ከثيرا من الجن والانس ከጅኖችና ከሰዎች ብዙዎችን ካለ ለጀነት ደግሞ የተፈጠሩ ሌሎች ብዙ አሉ አሁን መነሳት ያለበት ጥያቄ እነዚህ ለጀሃነም የተፈጠሩት ከጅንና ከሰዎች ብዙዎች የተባሉት ለምን ይሄ ነው ጥያቄ ከሆነ አይቀር መነሳት ያለበት ሌሎቹስ ለጀነት ተፈጠሩ ቢባል ለምን አይባልም አላህ الرحمن ነው ቸር ጌታ ነው ለምን መልካም ነገርን ጻፈንታቸው አደረገ ብለን አንወቅስም አእምሮ ላይ ጥያቄ የሚነሳው ብዙዎቹ ለጀሃነም የተፈጠሩት ለምንድነው ለዛ ዓላማ ሲባል ማለት ነው ወይስ ከፍጻሜያቸው አንግል ሚለውን ነው ማየት ያለብን የዚህ መልስ ያለው ምኑ ላይ ነው ለጀሃነም የምትለዋ ላሚቷ ላይ ነው እቺ حرف ወይም ላሙ ተዕሊል ሳትሆን ላሙ العاقبة ትባላለች ፍጻሜያቸው ወደዛ እንደሚሄድ ታውቆ ለዛ የተፈጠሩ ማለት እንጂ ከመነሻው ጀሃነም እንዲገቡ ታስቦ የተዘጋጁ ማለት አይደለም ወለቀድ ዘራአና ለጀሃነም በርግጥም ለጀሃነም ፈጠርን ማለት ለዛ ዓላማ ማለት አይደለም የተፈጠሩበት ለዒባዳ ሆኖ ሳለ ያን ዒባዳ በአግባቡ ባለመፈጸማቸው ከጌታቸው መስመር በመውጣታቸውና በመካዳቸው ሰበብ ፍጻሜው ወደዛ እንደሚያደርሳቸው ታውቆ ለዛ የተፈጠሩ ማለት ነው ላሙ العاقبة በቅዱስ ቁርአን ውስጥ በዚህ መልኩ አመጣጡ ብዙ ቦታ ስለመጣ ማለት ነው አንድ ምሳሌ እንመልከት ሙሳን አለይሂ ሰላም አንስተው ያሳደጉት ፊርዓውንና ቤተሰቡ ወይ ሰራዊቱ ናቸው አይደለም ለምን ዓላማ ነው ጥያቄው ለምን አሳደጉት ከነ ፊርዓውን አንግል ስናየው وقالت امراه فرعون የፊርዓውን ባለቤት ምን አለች ቁረቱ አይን ሊ ወለክ አለች لا تقتلوه አትግደሉት ቁረቱ አይን ሊ ወለክ ለኔም ላንተም የአይን ማረፊያ ይሆናል ምናልባት ወደፊት ያደገ ጊዜ عسى ان ينفعنا ሊጠቅመን ይከጀላል አው ነተኺዘሁ ወለዳ ወይም ልጅ አድርገን እንይዘዋለንና አለች እነሱ ያሳደጉበት ዓላማው ለምንድን ነበር ማለት ነው የአይን ማረፊያ እንዲሆን ወደፊት እንዲጠቅማቸው ልጅ አድርገው እንዲይዙስ ነው አይደል ጌታችን ግን በተቃራኒው ነገረን والتقطه آل فرعون የፊርዓውን ሰራዊቶች ሙሳ አለይሂ ሰላምን አንስተው አሳደጉት ለምን ليكون لهم عدوا وحزنا ጠላትና ትካዜ ሊሆንባቸው አለ እነሱ ሲያነሱት ጠላት ይሁንብን ትካዜ ይሁንብን ብለው ነበር እንዴ አይደለም ይጠቅመናል ነው ያገለግለናል ልጅ አድርገን እንይዘዋለን የአይን ማረፊያ ነው ጌታችን ታዲያ ከምን አንግል ነው ጠላትና ትካዜ የሚሆንባቸው ያለው ከዓቂባው አንፃር ነው ለካ ይሄ ልጅ ያሳደግኩት ነገ በኔ ላይ ሊገለበጥብኝ ነው ትላለህ አንተ መጨረሻ ላይ ያን መጨረሻ ቀድሞ የሚያውቀው አላህ ሙሳንም እነሱ አንስተው ያሳደጉት ነገ ጠላት ሊሆንባቸው ትካዜ ሊሆንባቸው ነው እንደተባለውም ፊርዓውን ካሳደገው ለቁም ነገር ካበቃው በኋላ ለፊርዓውን መጥፋት ማን ነው ሰበብ የሆነው ሙሳ ነው ባህር ውስጥ እንዲሰምጥ ሰበብ የሆነው ሙሳ ነው ለዚህ ዓላማ ነው ያሳደገው ያለው ጌታችን የነገራትን ፍጻሜ ወዴት እንደሚወስዱ ቀድሞ ከማወቁ አንፃር ነው እዚህ ጋም ስንመጣ እነዚህ ከጅንና ከሰዎች ለጀሃነም የተባሉት ብቻ ሳይሆን ለጀነት የተፈጠሩትም ሁለቱም በጋራ ለአንድ ዓላማ ነበር ቀድሞ ሲፈጠሩ የነበረው ያ ዓላማ ምንድነው ለዒባዳ ነበር ይሄን የተፈጠሩበትን ዒባዳ ዓላማውን ግን ሁሉም ስለማያሳኩ ብዙዎች እንደሚያሳኩቱላ ብዙዎች ደግሞ ከዚህ ዓላማ ውጭ እንደሚሆኑ ስለሚያውቅ እነዚህን ነው ወለቀድ ዘራአና ለጀሃነም ያለው ከፍጻሜያቸው አንግል ግልጽ ነው ስለዚህ ጌታችን ላይ ምንም እናሰማው ተቃውሞ የለም ይበልጥ ደግሞ ግልጽ የሚሆነበት ምንድነው ሲያቅ ኮንቴክስት ነው ቀጥለን ደግሞ ስናነብ ያብራራዋል እንደዚህም ብሎ አንቀጹ አልቆምማ كثيرا من الجن والانس قال በኋላ لهم قلوب على ሲያብራራ እነዚህ ለጀሃነም ተፈጠሩ የተባሉት ከጅንና ከሰዎች ብዙዎቹ لهم قلوب ልክ እንደ አማኞቹ ለጀነት እንደተዘጋጁት ልብ ነበራቸው لا يفقهون بها ግን አልተገነዘቡበትም ሊቀበሉ አልፈቀዱም ولهم آذان ጆሮ ሰጥቷቸው ነበር አላህ لا يسمعون بها የማይሰሙበት ሆነ ሐቅን አላዳመጡም ولهم أعين ሁለት አይኖችን ሰጥቷቸው ነበር ለእያንዳንዳቸው لا يبصرون بها ሐቅ ሊያዩበት አልፈቀዱም أولئك كالأنعام እንዲህ አይነቶቹ ልክ እንደ እንስሳ ናቸው ጥሪን ይሰማል ከየት አቅጣጫ ነው የመጣው ለምን መጣ መለየት እንደማይችል እንስሳ ብቻ ናቸው በልሁም አضل አረንዶም ከእንስሳ መስመር የሳቱ የጠመሙ ናቸው وأولئك
ሁሙል ጋፊሉን ከተፈጠሩበት ዓላማ ከጌታቸው አኺራ ከሚጓዙበት ጉዳይ የዘነጉ ናቸው አለ። በዚህ ሰበብ ነው አላህ አስቀድሞ ለጀሃነም አዘጋጀዋቸው ያለው እንጂ ሚነል ቢዳያ ገና ከመነሻው ሙእሚኖችም ቢሆኑ በኸይር ስራ ላይም ቢሳተፉ እኔ ግን አንዴ ለእሳት ፈጥሬያቸዋለሁ አላለም። ግልጽ ነው። ያብራራው ሲያቁ ኮንቴክስቱ ለእሳት የዳረጋቸውን ምክንያት ስለሚገልጽ ነው። ልክሱ ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩውለድ ወለም የኩን ለሁ ኩፉወን አሐድ ብሎ ነግሮናል። እቺ ሱራ የወረደችበት ሰበብ አለ። ሰበቡ ምንድነው? በመካ ነው የወረደችው። ሙሽሪኮች ነቢያችን አለይሂ ሰላቱ ወሰላም ዘንድ መጡ። ጣዖት አምላኪ ናቸው እነሱ። ሲፍ ለና ረበክ አንተ የምታመልከውን ጌታህን ግለጽልን፣ ምን አይነት ነው አሉ። የዛኔ ነው ቁል በላቸው የሚለው ሱራ የወረደው ማለት ነው፣ ምላሽ እንዲሆን ማለት ነው። እቺ ሱራ ደረጃዋ በሐዲስ ላይ እንደተነገረው ተዕዲሉ ሱሉሰል ቁርአን የቁርአንን 1/3 ታክላለች። ቁል ሁወ አላሁ አሐድን አንዴ የቀራ ሰው የቁርአንን ስንተኛ ቀርቷል? 1/3 ሶስቴ የቀራትስ አፈተመ ማለት እኮ ነው። ሶስቴ ለመቅራት 1 ደቂቃ ሁሉ እኮ አይፈጅም። ቁል ሁወ አላሁ አሐድ አንዴ ለመጨረስ 20 ሰከንድ ያስፈልገዋል እንኳን ብንል ሶስቴ ለመጨረስ 60 ሰከንድ 1 ደቂቃ። በ1 ደቂቃው ሰውየው ምን እያደረገ ነው? እያከተመ ነው ማለት ነው። አላህ ይወፍቀን። ደረጃዋ የዛን ያህል ነው። አንዱ ሰሃባ እቺን ሱራ እወዳታለሁ ብሎ በተናገረ ጊዜ ከላይ መልእክት መጥቷል። ነብያችን ሰለላሁ ዐለይሂ ወሰለም ሱራዋን እንደወደድካት አላህ ወድጄሃለሁ ብለዋል። አላህ የሱን መውደድ ይወፍቀን። እና ምንድነው ሱራዋ ታዲያ? አሁን እስቲ ወደ መልእክቷ ስንሄድ ቁል ለጠያቂዎቹ በል ይላል። ሲፍ ለና ረበክ ጌታህን ግለጽልን አልተባለም? ይሄ ቃል ቁል የሚለው ቁርአን ውስጥ ስቲል ነው አሁን ድረስ መገኘቱ አእምሮ ላለው ሰው ያለምንም ጥርጥር ቁርአን ከአላህ ዘንድ የመጣ ንጹህ የአላህ ቃል ለመሆኑ ምስክር። ሰዋዊ ስርዓትን ቢከተል ኖሮ በቁርአን ውስጥ ቁል የሚሉት እንዳሉ መውጣት ነበረባቸው። ምክንያቱም እንዲህ በል የሚለው ትዕዛዛዊ ግስ የታዘዘውን አካል ከሆነ የሚመለከተው ያ የታዘዘው አካል መልእክቱን ነው እንጂ ማስተላለፍ ያለበት ትዕዛዛዊ ግሱን ጨምሮ በፍጹም ሊያስተላልፍ አይችልም። በዓለም ቋንቋ ውስጥም የለም። እኔ አንተን ነገ ጁሙዓ ከመግሪብ እስከ ኢሻ ልዩ የዳዕዋ ፕሮግራም አለ ጀማልን እንዳትቀር ብለህ ንገረው ብለህ ሄደህ እንዳትቀር ትለዋለህ እንጂ ብለህ ንገረው የሚለውን ለጀማል ትነግረዋለህ እንዴ? አትልም። ወይ ቤት ቡና ፈልቶ ጎረቤት ወይዘሮ አይሻን ቀስ ብለህ በጆሮአቸው ኑ ቡና ጠጡ በላቸው ብትባልስ ወይዘሮ አይሻ ቀስ ብለው በጆሮዎት ቡና ጠጡ አትላቸው? ላንተ የተሰጠው ትእዛዝ ላንተ ነው። ነብያችን አለይሂ ሰላቱ ወሰላም እምታመልከውን አምላክ ግለጽልን ተብለው በተጠየቁ ጊዜ ራሳቸው አልመለሱም። ጅብሪል ከጌታ አላህ ዘንድ መልእክት ይዞ መጣ። ቁል ቃሉ ከላይ ሲመጣ ትእዛዝ ስለሆነ ነው። እሺ ቁል በል የሚል ነው። እሳቸው ግን ከጅብሪል የሰሙትን ቃል ለጠያቂዎቹ ሲያሰሙ ሁወ አላሁ አሐድ አላሉም እኮ ቁል ሁወ አላሁ አሐድ ነው ያሉት። እሳቸው ቁል ሲሉ ማንን እያዘዙ ነው? ተጽፎ ደግሞ ዛሬ እኛም ቁርአኑን ከፍተን ስንቀራው እኛም ምን እያልን ነው? ቁል እያልን ነው። ማንን ነው የምናዘው በል የምንለው? ምንድነው ታዲያ የሚጠቆመው ሲባል ከላይ እንደወረደ በኦሪጂናል ቅርጹ ምንም ሳይጨመርበት የተጻፈ ብቸኛ መጽሐፍ ለመሆኑ ምስክር እንጂ የሰው ስርዓት ቢሆን የሰው ሐሳብን የተከተለ ቢሆን ኖሮ ቁል የሚለው ሁሉ ከቁርአን ይወጣ ነበር። በል የሚለው ለሳቸው ልክ አስባበ ንዙል ተብሎ ለብቻው እንደተጻፈው እዛ ውስጥ ይካተት ነበር። ቃሉ ግን ከላይ እንደወረደ አሁንም ተጽፏል ማለት ነው። ቁል በላቸው ሁወ አላህ እርሱ አላህ ነው እኔ ማመልከው አምላክ። ፈጣሪ አምላካችን አላህ ተብሎ ይጠራል። ይሄ አላህ የሚለው ፕሮፐር ኔሙ ነው፣ የተጸውኦ ስሙ ነው። በየትኛውም ሀገር ላይ ቢሄድ የማይተረጎም የግል መጠሪያው ነው። የትኛውም ሃይማኖት ተከታይ የሚያመልከውን አምላክ አካባቢው ላይ በለመደው በተማረው ቋንቋ እንጂ ቋንቋ በተቀየረበት ቦታ ሄዶ ሊያስተዋውቅ አይችልም። ተግባብተናል? ለምሳሌ ከክርስቲያኖቹ ብንነሳ የፈጣሪ አምላካቸውን ስም ማን ብለው ነው የሚጠሩት? እግዚአብሔር። በዚህ ስም ግን የሚግባቡት ከማን ጋራ ነው? ከመሰል እምነት ተከታዮቻቸው ጋር። ይሄንን ቋንቋ ወይም አማርኛ የማይችሉ ሌላ ቋንቋ የሚጠቀሙ ወይ ሌላ ሀገር ላይ ቢሄዱ የሀገሩን ስም ነው የሚጠቀሙት። እዛ ያለው ክርስቲያን የሚጠቀመው ሊግባቡበት አይችሉም። አላህ የሚለው ስም ግን ዓለም ላይ ያለው ሙስሊም ሁሉ በጋራ የሚያመልከውን አምላክ የሚጠራበት የተጸውኦ ስሙ ነው።
ሊተረጎምም አይገባም። ያ ማለት ትርጉም የለውም ማለት አይደለም። ተተርጉሞ ትርጉሙ በስሙ ቦታ ላይ ስምን ወክሎ ሊቀመጥ አይችልም። ለምን? ፕሮፐር ኔም ነው። ፕሮፐር ናውን እንዴት ነው የሚተረጎመው? ለምሳሌ አንድ አልማዝ የምትባል ሴት ዲቪ ደርሷት አሜሪካ ብትገባ እዛ ፓስፖርት ቢሰጣት ስሟ አልማዝ ነው ወይስ ዳይመንድ ነው? ዳይመንድ ይሆናል። ወይንም ደግሞ ትዕግስት የምትባለው አረብ ሀገር ለሥራ ገብታ እዛ ብትቀጠር ስሟ ሰብር ተብሎ አይጠራም። አላህ መሬትንም ሰማያትንም በፈቃዱ በችሎታው ነው ያቆማቸው። ሱረቱ ሉቅማን ላይ እንዳለው ወሚን አያቲሂ አን ተቁመ ሰማዋቱ ወልአርዱ ቢአምሪሂ ይላል። ከምልክቶቹ ከተአምራቶቹ መካከል ሰማያትና ምድር በትእዛዙ በችሎታው መቆማቸው ነው። ታዲያ ይሄ ጌታ ለሴኮንድ ቢያንቀላፋ ምን ሊከሰት ይችላል? እኔ እንኳን ውሃ ጠምቶኝ ውሃ ለመጠጣት ይሄን አንስቼው ወደ አፌ እያስጠጋሁት እያለ እንቅልፍ ሸለብ ቢያደርገኝ ምንድነው የሚሆነው? ከጃም ይወድቃል፣ ውሃው ይደፋል። ፍጥረት ዓለሙን የሚጠብቅ ጌታ ለሴኮንድ አንቀላፋ ማለት እንዴት ነው የሚሆነው? ታዲያ ኢየሱስ ይተኛ አንቀላፋ ነበር ከተባለ ምንድነው እሺ አምላክነቱ? አሁንም ያው የተለመደው መልስ ከተሰጠን የተኛው ያንቀላፋው በላ ጠጣ ተብሎ ቅድም ሲገለጽ የነበረው ሁሉ ሰው በነበረበት ዘመኑ ነው ካሉን ታዲያ ምንድነው የኛና የናንተ ክርክር? እኛም እኮ ሰው ነው የምንለው እንላቸዋለን። ኖ ተሳስታችኋል፣ እሱ ፍጹም ሰው ፍጹም አምላክ ነው ይሉናል። በመጀመሪያ ደረጃ ፍጹም ሰው ፍጹም አምላክ የሚል የመጽሐፍ ቅዱስ ጥቅስ የለም። አንድ ሁለተኛ ትርጉሙ ሳይጋጭባችሁ ወይ ነው የምንላቸው። እንዴት ካሉን ፍጹም ሰው እኮ ማለት አምላክ አይደለም ማለት እኮ ነው ትርጉሙ ራሱ። ከ100% ምንድነው? ሰው ነው። ፍጹም አምላክ ነው ማለት ደግሞ ሰው አይደለም ማለት እኮ ነው። ታዲያ ፍጹምም ሰው ፍጹምም አምላክ ነው። ይሄን ስንል ደግሞ ብዙ ጊዜ ምን ይሉናል? አንተ ይሄንን የምታስበው በሰውኛ ጭንቅላት ስለምትመረምረው ነው። በሰው ጭንቅላት እየመረመርክ ከሄድክ መጽሐፉ እንደሚለው ፊደል ይገላል ነው የሚለው። እሺ በምን ልመርምረው? ሰው ነኝ፣ የተሰጠኝ የሰው ጭንቅላት ነው። አንተ የገባህ ምን አይነት ጭንቅላት ተሰጥቶ ነው ታዲያ አንተ? ይሄ እኮ ፍትህ አይደለም። የገባውን ማስረዳት አለበት። ቁርአንን አምላካችን አላህ ያወረደው ሰዎች ሁሉ እንዲረዱት ነው አይደል? ሙስሊም ይገባዋል፣ ሙስሊም ያልሆነ አይረዳውም የሚል ነገር የለም ከጀርባው ሌላ መልእክት ከሌለው በቀር። እኔ አንብቤ እንደገባኝ ወገኔም ማንበቦት ሊረዳው ይችላል፣ ከኔም በላይ ሊያውቀው ይችላል። ያልገባው ነገር ካለስ ጠይቆ እኔ ከገባኝ ላስረዳው ይችላልው። ነገር ግን ሄጄ ስጠይቀው ይሄ ሚስጥር ነው ላንተ አይገባህም ካለ ምንድነው ታራ ሰበካው? እሺ እኔ ስጠይቀው ጥቅስ አውጥቼ ስወያየው ካንተ ተሰውሮብሃል ላንተ አይገባህም ይለኛል። እሺ ካለገባኝ ምን አረጋለሁ ስለው ኢየሱስ ጌታ ነው እመን ትድናለህ ይለኛል። አረሱም አይገባኝም። ሰበካው ይገባኛል ማለት ነው። ስሰበክ ሲነገረኝ ይገባኛል። ግን አልገባኝም ብዬ ጥቅስ አውጥቼ ስጠይቅ ግን ኖ አይገባህም እባላለሁ። ለምን? ሰዎችን ስለ አላህ ስናስተዋውቃቸው ይገባቸዋል ካልን ሲጠይቁም መልስ ይገባቸዋል ብለን ማመን አለብን። አይ አንተ ለመቀበል አትፈልግም ይልሃል። ስለ ልቤ ማን ነው አንተን ዳኛ ያደረገ? እኔ ከውስጤ ልቀበልም ሌላ ተልኮም ይኑረኝ፣ ያንተ ግን ግዳጅ መልእክቱን ማድረስ ነው አይደለም? የልብን የሚመረምር አላህ ብቻ ነው። ማን ምን አስቦ መጣ አናውቅም። እኛ የተጠየቅነውን ምናውቅ ከሆነ እንመልሳለን፣ ካላወቅንስ አናውቅም። በቃ ዓሊሞችን ጠይቀን ሊቆቻችንን ጠይቀን እንመልሳለን ነው። ላንተ አይገባህም የሚባል ግን በእስልምና ውስጥ የለም፣ ቀልድ ካልሆነ በቀር። የእናንተ ነብይ በመጠጡት መጠጥ ላይ ዝንብ ካረፈበት ወደ ውስጥ ከታቸው አውጡትና ጠጡት ብሎ አዟል። እንዴት ነብያችሁ ይሄን ያዛል ይላሉ። በመጀመሪያ ነብያችን ሰለላሁ ዐለይሂ ወሰለም እንዲህ ብለው አላዘዙንም። በመንጠጣበት መጠጥ ውስጥ ዝንብ ካረፈ ወደ ውስጥ ከታቸው አውጡትና ጠጡት የሚል ሐዲስ የለም። ጥያቄ ማንሳት ከተፈለገ ሐዲሱን በትክክል ማቅረብ ነው እንጂ ከዛ ጥያቄ ማቅረብ እንጂ ለማምታታት እንዲመች ብሎ ቅመም መጨመር ምን ያደርጋል? ሐዲሱ የሚለው ኢዛ ወቀዐ الذباب في شراب احدكم ባንዳችሁ መጠጥ ላይ ዝንብ ካረፈ ይላል። ወተትም ይሁን ውሃ ምንድነው የታዘዝነው? ከዚህ በኋላ فليغمزه ወደ ውስጥ ይንከረው ثم لينزعه ከዛም ያውጣዋሉ ثم ليشربه አሉ። ይጠጣዋሉ አላሉ። እቺ ምንድነች? ትችትን ለማቅረብ እንደ ቅመም የተጨመረች ነች። የታዘዝነው ወደ ውስጥ ከተተው ከዚያም አውጣው ነው። ጠጣው አልተባልክም እንዴ? ለማልጠጣው ነገር ታራ ከትቼ ለምንድነው ማውጣት ያስፈልገው ብትልስ እዛው ሐዲሱ ላይ ተነግሯል። ይሄን ዝንብ በአንደኛው ክንፉ ላይ በሽታ አለበት።
አንተ ወደ ውስጥ ስትከተው ሌላኛው ክንፉ ምን ያደርገዋል? አብሮ ይገባል። ያኛው ክንፉ ደግሞ በሽታውን የሚያጠፋ መድኃኒት ተሸክሟል። ይሄ ነው ማዕናው። ከዛ በኋላስ ከፈለክ ትጠጣዋለህ፣ ካልፈለክ ትተወዋለህ። መጠጣትና አለመጠጣቱ በአንተ ምርጫ ነው የተተወው። የታዘዝከው ግን ክንፉን ወደ ውስጥ መክተትና በሽታውን ምንድነው? ማርከስ ነው። فإنه يتقي أحد جناحيه መርዝ የተሸከመውን አንደኛውን ክንፉን ተጠንቅቆ ስለሚያሳርፍ አንተ ስትከተው ያረክሰዋል። ተግባባ? የመጠጣት ያለ መጠጣቱ ጉዳይ ግን ከእምነት ጋር የተገናኘ ሳይሆን ከራስህ ሞራል ነው። እኔም እኮ ቢሆን አንተ ውሃ እየጠጣህ መጥቼ ምራቄን ብተፋበት ያን ውሃ ቀጥለህ ትጠጣዋለህ? ለምንድን ነው የማትጠጣው? ምራቄ መርዝ ነው እንዴ? ስለሚገድል ነው አይደለም። ለስሜት ጥሩ ስሜት አይሰማህማ። ነገር ግን መርዝ ነው ብለህ አምነህ አይደለም። ያንን ከቶ ማውጣቱን ማመን ከኛ ይጠበቅብናል። እንደረከሰም እናምናለን። በሽታው ከፈለግን እንጠጣለን፣ ካልፈለግን እንተዋለን። ያልታዘዝነውን ስሩ ተብሏል ብሎ ማቅረብ ለምን አስፈለገ? ዋና የተፈለገው ሐዲሱ ላይ ስለዛ ጉዳይ ሊነገረን ነው። አሁን ምንድነው ሳይንስ ይመጣና ይላቸዋል፣ አንድም ሳይንቲስት ይሄንን አላረጋገጠም እስካሁን ይላሉ። እውነት እነሱ እንደሚሉት ያረጋገጠ ሳይንቲስት የለም እንኳን ብንል ታራ አልተረጋገጠም ማለት የለም ማለት ነው። በሳይንሱ ዓለም ለአንድ በሽታ መድኃኒት አልተገኘም ማለት ያ በሽታ መድኃኒት የለውም ማለት አይደለም። የጊዜና የቦታ ጉዳይ ነው። ትላንት በሽታ መድኃኒት ያልተገኘላቸው በሽታዎች ዛሬ መድኃኒታቸው የተገኙ ብዙ የሉም፣ እጅግ ብዙ አሉ። በአንድ ሀገር ላይ ያለ መድኃኒቱ የለም ተብሎ በሌላ ሀገር ላይ ግን ለዛ በሽታ መድኃኒቱ ያለው የለም። ለምንድነው ሲታመሙ ኢትዮጵያ ላይ ትተው ታይላንድና ህንድ የሚሄዱት? አየሩዛ ጥሩ ነው ተብሎ ነው ወይስ ለመዝናናት ነው? እዚህ መድኃኒቱ ካልገባ ወይ በህክምናው ላይ በቂ ባለሙያተኛ ከሌለ እዛ ሀገር አለ ከተባለ ሰው እዛ ሄዶ ሊታከም ነው። በሆነ ቦታ ያለ መድኃኒት በሌላ ቦታ ላይኖር ይችላል። በሆነ ወቅት ያልተገለጸ ነገር በሆነ ወቅት ሊገለጽ ይችላል። ረሱላህ ሰለላሁ ዐለይሂ ወሰለም ማ አንዘለላሁ ዳአን ኢላ አንዘለ ለሁ ደዋአን ያሉት፣ ምንም በሽታ ወደዚህ ምድር ጌታችን አላወረደም በምትኩ መድኃኒትን ቢያወርድለት እንጂ። ነገር ግን ዓሊመሁ መን ዓሊመ፣ ያወቀ ያውቀዋል፣ ወጀሂለሁ መን ጀሂለ፣ የሳተ ይስተዋል። የጊዜ የቦታ ጉዳይ ሆኖ እንጂ ስላልተረጋገጠ አይደለም። እውነት እናንተ እንደምትሉት ነው አሁን የምንለው ኢንፎርሜሽን ስለሌለን እንጂ ያ ኢንፎርሜሽን ባይኖረንም ስለ ዝንቧ ሳይንስ አረጋገጠም አላረጋገጠም እሳቸው የተናገሩት ትክክል ነው። እናምናለን፣ እንተገብራለን። መጠጣት አለ መጠጣት ባንተ ፍቃድ ውስጥ የተመሰረተ ነው። ጠጣ ብሎ ያዘዘ የለም፣ ድፋ ብሎም እንደዚሁ ያዘዘ የለም። ብትጠጣው መብት ነው፣ ብትተወው መብትህ ነውና ሐዲሱ ያዘዘን በዚህ ነው።